ላይ ለምትገኙ ውድ የዜድ ሾው ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ጉድ እኮ ነው ጉድ። እኔ ይሄን ቪዲዮ ትናንትና አላየሁትኝም ነበር። 1-2 ደቂቃ ነው ያየሁት ብያችሁ ነበር። ጭራሽ ባልሽን ለኔ ተይልኝ ልንከባከበው። ምን አይነት ወራዳ ነሽ ሩታ! እውነት እንኳን ግንባሯን አይደለም መግፋት በጥፊ ለጥልጥሽ ከቤተሰቦችሽ ግቢ ማስወጣት ነበረብሽ። የቤተሰቦችሽ ግቢ እየተናቀ ነው። ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። እንዴት ማለት ነው? እንዴት ይደፈራል የባላባት ልጅ እንዴ! በጣም ባለጌ ወራዳ ሄርሜላ። እኔ ወላሂ ይሄን ቪዲዮ በደንብ አላዳመኩትኝም። ልገባ ስለ የሰማሁት ብያችኋለሁና ጭራሽ ባልሽን ለኔ አትንከባከቢውም አንቺ እኔ እመጫት ባትሆኚ ኖሮ እጠፈጥፍሽ ነበር። ደፋር የት ነው ያደግሽው? ባክሽን የ80 ባሏን በሳምሽ ለምን ሳምሽ ስለተባልሽ ነው እንዴ ሄደሽ ጭራሽ ቤተሰቦቿ ግቢ ገብተሽ የፈለገው ድራማ ቢሆን ምን አይነት ደደም ነሽ? እኔ በጣም ነው የገረመኝ ቤተሰብዬ። በጣም አሳፋሪ ማለት ነው። ትንሽ እንኳን አንቺ ነሽ ሪስፔክት የለሽም። አንቺ ደግሞ ዲስሪስፔክት የለሽ ምናምን ያል አንቺ በመጀመሪያ የታለሽና ነው ሩታ ላንቺ የሚኖራት እኮ አንቺ ሲኖርሽ ነው እኮ። በ80 ባሏ ላይ በልጇ አባት ላይ የልጇን አባት ልቀቂልኝ ያለች የመጀመሪያ ኢትዮጵያን ሴት ገጥማ አንቺን አየውኝ። ጭራሽ ልቀቂልኝ እኔ ልንከባከበው አብርሃም ከሳሁይ ጠቆርኩኝ አለሽ እንዴ? አላለሽም። አንቺ ግን በየጫካው በየምናምኑ እየሄድሽ አብርሃምን እየሳብሽ በየሆቴሉ አንቺ ነሽ ዝርክርክ ማለት ነው። ሩታ ጋር እጥፍሯ ቆሻሻ እንኳን አደርስም። ቤተሰብዬ በጣም ነው የሚያሳፍረው። አብርሃም ይቺ ሴትዮ አትሆንም። ያንተን ትዳር ለማፍረስ ነው የመጣችሁ ማለት ነው። ለማፍረስ ያንተን ስም ለማስጠፋት። ይሄው ዛሬ 50K ልትገባ እኮ ነው እንደዚህ እየተላላጠች ማለት ነው። 50K ልትገባ እኮ ነው። ህዝቡ ወደደ ያጠላት እሷ ምን ቸገሯ? ትሰራለች፣ ትገባለች። ግን እኔ በጣም ያዘንኩትኝ እንዴት ቤተሰቦቿ ግቢ ገባች። ዛሬ ለሁለተኛ ጊዜ ስትገባ ገብታ ለምን ይሄንን እንዴት ከሩታ ጋር? ሩታ እኮ አሁን ላይ ቤት ትሪት የምትደረግበት ሰዓት ነው እኮ። ባሏ ጋር ስትሄድ መቼም አምራ ተውባ እንድትሄድ። ሩታ እኮ እውነት ድርቅርቅ ያለች እኮ እመጫት እኮ አትመስልም። ሩታ ቤተሰብዬ እመጫት አትመስልም። ምክንያቱም ቪዲዮ ነው፣ ማንም እየመጣ ቪዲዮ ይሰራባታል። ምክንያቱም ለጥቅም ነው። ይሄም ራሱ ለምን ሩታ ማስከበር ራስሽን ያለብሽ አንቺና አንቺ ብቻ ናችሁ። ጭራሽ ባልሽን ልቀቂልኝ ካለ ሴትዮ ጋር እኔ እንኳን ልነጋገራት አይደለም የሞቀዋ ነበረ በለዋ ላይ የምከለብስባት ካልዳነ ይሙት እንዴ። ልክ እንደ ጅራፍ ተንጣጣሻለች። አይሮት እየውነትልሽን እኮ ነው። ጅራፍ ይመስል ተንጣጣች እኮ በጣም ተቅለበለበች። አንዴ ቂጧን ታሳያለች፣ አንዴ ምኗን ታሳየዋለች። አብርሃም እንደሆነ ምንም ብትዩ ካለ ሩታ ምንም የሚንቀሳቀስ የሰውነት ክፍሉ አይንቀሳቀስ። ሩታና ሩታን ብቻ ነው። ሄርሜላ በጣም ደፋር ነሽ እንዴ! እንደው ነገሩ እንዲያምር ማለት ነው። ሄርሜላ ወጣ ደግሞ ጉረሯን ይዛት ቢሆን ሚዲያው የቀለጠው መንደር ይሆን ነበር። ተሳስታችኋል። ወይ ሜላት ወይ ማዘር መውጣት ነበረባቸው እዚህ ቪዲዮ ላይ። ለምን ብትሉ ሰው እንዲያምናችሁ። አሁን እኮ ይሄ ነገር ድራማ ነው ህዝቡ እያለ ነው። እናንተማ የእውነት ነው የተጣላችሁት። ካልዳነ ይሙት ዴ ምን ማለታችሁ ነው? ወደ ራሳችሁ የምትመለሱት መቼ ነው? እየተመለሳችሁ አይደለም። ሽማግሌ ሲገባበት ነው ነገሩ የሚስተካከለው። ዜድ የአብርሃምና የሩታ ጉዳይ የምትሉ መቼ ተስተካከለ? ሄርሜላ ገብታባት አሁንማ ነገሩ እየተባባሰ መጣ። ጭራሽ ባልሽን ልቀቂልኝ፣ ወርቅ እኔ የምገዛው ላንቺ ምን ስለሆንሽ ነው? ሩታ ካንቺ ወርቅ አትፈልግም። ሩታ ስንት ወዳጅ አላት። ወርቅ ከፈለገች እንዴ ለሩታ ማንማ ይሆናል። ባሏ አለላት፣ የሚወዳት ስንት አድናቂዎቿ አሉላት። እንኳን ወርቅ አይደለም ጎልድ ነው የሚልኩላት። ካልዳኔ ይሙት። ጭራሽ ታስፈራራታለሽ እንዴ? ጭራሽ ታስፈራራታለሽ ወይ? እኔ በዛሬው ይሄ ቪዲዮ በጣም ነው የሚያስጠላው። እኔ ስላላየሁት ነው ማታም ብዙም ያልፈረርኩትኝ። በጣም የሚያስጠላ ቪዲዮ፣ የወረደ ቪዲዮ። አንድ ባለ ትዳር ጋር ሄዶ ቤተሰቦቿ ጋር ግቢ ገብታ የቤተሰቦቿን ግቢ ግን በሩን ማን ነው የሚከፍተው? የኔ ጥያቄ ነው። እኔማ ያንን ካሜራማኔን መጠየቅ አለብኝ። በቃ ጠይቃለሁ። እስካሁን ምንም መረጃ አልሰማሁኝም፣ እጠይቃለሁ።
ይሄ የበር ጉዳይ በሩ ተከፋች ነው ዜድዬ ምናምን እና ሳብ ሲያረጉት እንኳን አይታይም እንዴ? በሪሞት ነው እንዴ የሚከፈት የነሩታ ግቢ? እንዴት አራሷ ላይ ነገ ደግሞ እኮ ቤቢና በደንብ አልተንከባከብሽውም እኔ ልውሰድ ነው የምትለው። ቤቢን እኔ ልውሰድ የጋራችን ነው ማለቱ አይቀርም። እቺትዮ ዛሬ ባልሽ ባሌ ነው ካለች ምንም በጣም 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 አሳፋሪ። እኛ ለሚመጣው ትውልድ ምን አይነት ራዕይ ምን አይነት ትምህርት እያስተማራችሁ ነው? ምን አይነት የጓደኛዋን ባል እንትና ነጠቀች፣ ከበደች፣ ነጠቀች እንደዛ እየተባለ በጣም ነው የሚያሳፍረው። ስለዚህ ቤተሰብዬ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። በሌላ ቪዲዮ እስከምንገናኝ